ስራውን ላገኝ እንጂ ከሚያስቀጥረኝ ሰው ጋር ችግር የለብኝም። መልካም በቃ እናገርልሽ እንታ አይቻልም። ለምን? እኔ እኮ ደላላ ነኝ። አንቺ ያለሽው ደላላ እጅ ላይ ነው። ማጋት ደውይ የት ደውይ በምን አውቃለሁ? ኧረ ለቤተሰቦቼ ጋር ነው የምደውለው። ለምንድን ነው የማይሆን? ቆይ ለምንድን ነው የማትረጂ? ለምንድን ነው ሰላም የጤና ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። እንግዲህ ፍቅር ያለችበትን አውቀናል። የት እንዳለች የት እንዳረጋት ዳይመንድ አውቀናል ማለት ነው። ለሚለቀቀው ቪዲዮ ያው እኔ ትንሽ ቀንጨብ አድርጌ ነው እማመጣላችሁ ማለት ያው ስላልተለቀቀ ግዴታ መደበቅ አለበት። ከተለቀቀ በኋላ ደግሞ ታውታላችሁ ማለት ነው። ዋናው ላይ አደይ እንግዲህ እሷ የደረሰባትን ለፍቅርም ደርሷል። ምናልባት ፍቅር ከዛሬ ካረገቻቸው መጥፎች ልምድ ምናልባት ደህና ሰው ሆና ትመለስ ይሆናል። ነገር ግን ዳይመንድ ምንም አያደርጋትም። ቢሆንም ዳይመንድ እሷን ትምህርት ለማስተማር ብሎ አደይን ለምንድን ነው የእሷን ደሞዝ ለእኔ ሰጠሽኝ ብሎ ተናዶ ነው እንግዲህ እሷን የወሰዳት ማለት ነው። እሱ ያው ገንዘብ ይፈልጋል። ገንዘብ ፈላጊ ነው። ስራ የለውም። ዝም ብሎ ቁጭ ነው። ግዴታ ስራ መስራት አለበት። አንድ ሰው ስራ ካልሰራ ወደ ሌብነት ነው ማለት ነው የሚያመነዘው። እና እንግዲህ ፍቅር ከዚህ ከበፊቱ ጥፋቷ ታርማ ትመጣለች ብለን ተስፋለን ማለት ነው። ሊዲያና ባርኮት እንግዲህ ብቻቸውን ቀርተዋል ማለት ነው። ባርኮት አደይን ሲያገኛት በጣም ነው ደስ ያለው። በጣም ከሚባለው በላይ ነው ደስ ያለው። እና ራሴ እኔ እኮ ወስዶኝ ነበረ እንደዚህ ከጄ ነበረ ስትለው ለምን ምን ሆነሽ ለምን አልደወልሽልኝም ለምን አልጠራሽኝም እያላት ነበረ። እኔ ራሴን አዙሮኝ ወደቄ ያው አንስተው ወደ ቤታቸው ወስዶኝ ነበር ምንም ሳያደርጉኝ መልሰውኛል አለችው። ይህንን ደግሞ እሱ ብቻ ነው የሚያውቀው። ኤላ አያውቅም። አይ ወደዛ ነበርኩ ብላ ነው ለኤላ የነገረችው። ትክክለኛውን ነገር አልነገረችውም። ሊዲያ እንግዲህ ለኤላ ማዘፍንለት ዘፈን የለም ሁሉንም ነገር እየዘፈነችለት ነበረ። እሱ ደስ የሚለውን የሆነ ስለ ፍቅር እየዘፈነች እያለ አይ እሱ አያስፈልግም እሱን ተይና ሌላ ነው ሲላት ሌላ ቀየረች እና ዘፈነችለት ማለት ነው። ለምንድን ነው ዘፈን እማትሞክሪው? በዚህ ድምፅሽ መዝፈን ትችያለሽ ሲላት ኤላ አይኔ መዝፈን ያው አንዳንድ ፍሬንዶቼን እና የምወደውን ሰው ለማዝናናት እንጂ ለሌላ ነገር አይደለም ብላ መለሰችለት። እንግዲህ ኤላ እኔ ሚስት አለችኝ የድሮ ፍቅረኛ ናት። ድሮ አብረን የተማረን የምወዳት የማከብራት አለችኝ። ስለዚህ እኔ አንቺን ላገባሽ አልፈልግም አላት። ልብሽንም ልሰብረው አልፈልግም ማለት። እሱም እንግዲህ ያው እንደተለመደው ዘፋፈነች እና ተቆጣች። ተነስታ ወደ እነ ባርኮት ቤት ሄደች ማለት ነው። እዛ ባርኮት ቤት ስትሄድ ፍቅር አበባ ነስንሳ ሻምፓኝ አዘጋጅታ ቀርታ ምናምን እሷ ከዴፍ ጋር ልታከብር ነበረ። ዴፍ ደግሞ ለምንድን ነው እማትተኝ? ይህም እኮ እንዳንቺ እማፈቅራት ሴት አለች። አንቺ እኔን ስታፈቅረኝ የኔ ልብ ደግሞ ሌላ ጋር ነው የሄደው። ለምንድን ነው እማትተኝ? ተኝ እያለች ስለምናት እንግዲህ እሷ ደግሞ ሙጭጭ እኔ ደግሞ አንተን ነው የምወድ። ስለዚህ ከአንተ ላይ ልቤ ተሰብሯል፣ ልቤ ደምቷል፣ ልቤ ከአንተ ውጭ ሌላ መመልከት አይችልም። እባክህን ተረዳይ ብትለው አልረዳሽም። እኔም እንዳንቺ ልቤ ደምቷል፣ እንዳንቺ ልቤ ቆስሏል። ስለዚህ ልቤ ለአንቺ ቦታ የለውም እባክሽ ተይኝ በማለት ይመልሳታል ማለት ነው። በጣም ትናደዳለች። ሊዲያ ስመጣ አንቺ ችግኝ ምን እየሰራሽ ነው? የኔን ወንድም ለማማለል እየሞከርሽ ነው? እንደ አበባ ነስንሰሽ ሻምፓኝ አዘጋጅተሽ ስትላት
አንቺ ነሽ አንቺ ደፋር ብላ ትሄድና ክፍሏ ውስጥ እየዘፈነች እያለ ስልኳን ይዛባት ትሄዳለች። የሆነ ነገር እየጎራጎረች ለሆነ ሰው እየጻፈች ነበረ። ያው ሳታስበው ደግሞ የእሷ ተንኮለኛ ያዝበታል የሚባለው ለዛ ነው ማለት ነው። እና ውድ ተመልካቾች በዚህ እና በቃለን መልካም